ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን ነው የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ ነው። ምክንያቱም ውስጧን መውደድ አለበት። ውስጧን መውደድ አለበት። አንደርስታንድ ሊያረጋት ይገባል። ሊገረምባት ይገባል። የተሰራችበትን ስሪት ውስጧን ማንነቷን ተረድቶ ሊወድላት ይገባል። ስለዚህ ምርጫ ላይ በፊዚካል አፒራንስ ሴቷን በቃ ቁመቱ፣ አፍንጫው፣ ጠይምነቱ ምናምን ብላ አይደለም ማግባት ያለባት። እሷ ደግሞ እሱን ፐርሰናሊቲውን በደንብ ማወቅ አለባት እና መጀመሪያ ምርጫ ላይ በጣም መጠንቀቅ አለባቸው። ከዛ ፕሪማሪታል ካውንስሊንግ አለ። ፕሪማሪታል ካውንስሊንግ ቅድመ ጋብቻ ካውንስሊንግ ነው። ሄደው ካውንስሊንግ ማግኘት አለባቸው እና ካውንስል ይደረጋሉ። ለትዳር ሬዲ ናቸው ወይ? የሚኖሩበት ቤት አላቸው ወይ? ሲጋቡ አብረው የሚኖሩበት ነገር አለ? ቅድም ያልናቸው መግባባት ይችላሉ? ኮምፓቲብል ናቸው? የእውነት እነዚህ ሰዎች ባልና ሚስት መሆን ይችላሉ የሚለው ከጋብቻው በፊት ካውንስሊንግ ያስፈልጋቸው። ከዛ ሲገቡ ትዳር ውስጥ ደግሞ ይሄ አበባ የተነሰነሰበት፣ ሽቶ የተርከፈከፈበት፣ ቀይ ምንጣፍ የተነጠፈበት ሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ቻሌንጆች አሉ፣ ኮንፍሊክት አለ። እንኳን በሁለት ሰዎች መካከል ኢንተርፐርሰናል ኮንፍሊክት እና እኔ ውስጥ ኢንትራፐርሰናል ኮንፍሊክት አለ። ግን ኮንፍሊክቱ ሲኖር እንዴት ነው ሪዞልቭ የምናደርገው? አለመግባባት ሲኖር እንዴት እናድርገው? ራሱ ኮንፍሊክት ሪዞሉሽን ላይ ኦኬ፣ ኮንፍሊክት በሚኖርበት ጊዜ እዛች ቦታ ሄደን የሆነ ቦታ ቁጭ ብለን የምናወራው ብለው እንዴት አንድል እንደሚያደርጉት ቀድሞ ማዘጋጀት አለባቸው። ሮማንቲክ የሆነው ፍቅር ልትንከባከብ የሚገባ ፍቅር ነው። አብረው መውጣት፣ ጊዜ ማሳለፍ፣ እንደዚህ የተለያዩ ነገሮችን አድርገው ትዳርን አስውበው በጣም ቆንጆ አድርገው መኖር ይችላሉ። ዲቮርስን፣ ፍቺን በፍጹም አማራጭ አድርገው ሊያቀርቡት አይገባም። ከባድ ነው። ኮምፓቲቢሊቲ የሚባለው መጣጣም፣ ከመጋባታቸው በፊት ኮምፓቲብል ነን ወይ ብሎ የእሷን ባክግራውንድ አጥንቶ የእሱን ባክግራውንድ አምጥቶ ሁለት የተለያዩ ሰዎች አንድ ሊሆኑ ስለሆነ እሱን መጣጣማቸውን ቼክ ማድረግ አለባቸው። ነምበር 1 የፍቺ ምክንያት ኮሚኒኬሽን ነው ይባላል በዓለም ዙሪያ። ቁጥር 1 መግባባት ነው። ስለዚህ ኮሚኒኬሽን ስታይልን ማስተካከል። ኮንፍሊክት ሁሌ ይፈጠራል፣ ግን ኮንፍሊክት ሪዞሉሽን ሜቶዶችን ማዘጋጀት፣ እንዴት ችግሮች ሲኖሩ እንዴት መፈታት እንዳለባቸው። ኮንፍሊክት ሪዞሉሽን ላይ አንዱ መሰረታዊ ነገር ሊስኒንግ ነው። አሁን ባልና ሚስት ቁጭ ብሎ እያወሩ ነው አይደለም? እሷ ምንድነው ልትለኝ የፈለገችው ብሎ ማዳመጥ አለበት። what is she trying to say? ልቧ ውስጥ ምንድነው ያለው? ልትነግረኝ የፈለገችው ነገር ምንድነው? ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። ለማስረዳት ከመሞከር ማለት ነው። እሷን ለማሳመን እንዲህ ነው እኮ ወይም ደግሞ መፍትሄ ለማምጣት ከመሞከር እሷን ትሩሊ ዲፕሊ ሲንሰርሊ አንደርስታንድ ሊያደርጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታደርገው ልታዳምጠው ይገባል። ምንድነው የሚፈልገው? ፍርሃቱ ምንድነው? ጭንቀቱ ምንድነው? ፍላጎቱ ምንድነው? አምቢሽኑ ምንድነው? ኮሙኒኬት ከተደራረጉ አብዛኛው ችግር ተወግዷል። ባናኗራቸውም ኮምፓቲብል ከሆኑ ማለት ለምሳሌ ልጆች አሉ። እሷ ልጆቿን ቴክ ኬር ታደርጋለች እንበል፣ እሱ ቢዚ ነው እንበል፣ ልጆቹ ይሰራል። እሱ ሲሰራ ሻይ ታቀርብለታለች፣ እሷ ልጆቿን ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው።